السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، كرمضان بفيت تجمر ينبرونا برمضان مكنيات يتقارتو كتماريوች የሚነሱ ጥያቄዎችና መልሶቻቸውን የምናቀርብበት ፕሮግራም። ዛሬ ከምናያቸው ጥያቄዎች የመጀመሪያው እኔ የኢጃዛ ቤቴ መካ ነው። አሁን የምሰራበት ቦታ ከመካ 5 ሰዓት ይርቃል እና ሐጅ ለማድረግ አስቤ ነበረ። የሐጅ ወር ከመግባቱ በፊት ወደ መካ መግባት አለብኝ ወይስ የሐጅ ወር ከገባ በኋላ ወደ መካ መሄድ እችላለሁ የሚል ጥያቄ ነው። ማንኛውም ሰው አንድ አካባቢ ላይ በቋሚነት የሚኖር ከሆነ ማረፊያ ካለው ከዛ ካለበት ቦታ ወደ መካ ሲጓዝ የጉዞ ዋና ዓላማ ሐጅም ይሁን ዑምራ ከሆነ ያለበት አካባቢ ላይ የሚኖሩ ሰዎች ኢህራም ከሚያደርጉበት ቦታ ሐርሞ ወደ መካ መጓዝ ይጠበቅበታል። ወደ መካ የሐጅ ወር ከመግባቱ በፊት መግባት አለብኝ ወይስ ከገባ በኋላ ወደ መካ መሄድ እችላለሁ? ወደ መካ የሚሄዱት የሐጅ ወር ላይ ከሆነና ሐጅን ነይተው ከሆነ የሚሄዱት በሐጅ ወር መካ ሲገቡ ሐጅን ነይተው መግባት ግዴታ ይሆናል። የሚገቡበት ወር የሐጅ ወር ካልሆነ ወቅቱ ካልገባ ሐጅን ነይተው መግባት አይቻልም። ለሐጅ የተገደበ ጊዜ ያለውና ሐጅ ማድረግ የፈለገ ሰው ከሐጅ ወር በፊት የግድ መግባት አለበት አንል፣ ወይም ደግሞ የግድ በሐጅ ወር ብቻ ነው መካ መግባት ያለበት አንል። መካ በየትኛውም ወቅት መግባት ይችላሉ። ወላኪን ሐጅን የነየተ ሰው በሐጅ ወራት ወደ መካ ሲገባ ሐጅን ነይቶ እንጂ መግባት የለበትም። ሁለተኛው ጥያቄ መካ የምንኖር እህቶች ሐጅ ለማድረግ አስበን ነበር። ስራ ቦታችን ግን ከመካ ውጪ ነው። ስለዚህ መኖሪያችን መካ ስለሆነ ሐጅ ብናደርግ ይቻላል ወይ የሚል ጥያቄ ነው። ሴት ልጅ ያለ ማህረም ራቅ ያለ መንገድ መሄድ አይፈቀድላትም። ለሐጅ ብሎም ይሁን ለሌላ ዓላማ ማለት ነው። መካና ከመካ በጣም ቅርብ የሆኑ የጎረቤት ከተማዎች ውስጥ የሚኖሩ እህቶች ከመህረምም ጋር ይሁን ያለ መህረም ለብቻቸውም ይሁን ከሴት ጓደኞቻቸው ጋር ሐጅም ይሁን ዑምራ ቢያደርጉ ችግር የለም። ከመካ ውጪ ከሆነ በመሃላቸው መሳፈቱ ቀስር ያለባቸው ከተሞች ላይ የሚኖሩ ከሆነ የግድ ወንድ የሆነ መህረም ሊኖር ይገባል። የሚሰሩት ሌላ ቦታ ሆኖ መኖሪያ መካ ከሆነ ለስራ ብሎ ያለ መህረም ወደ ተቡክም ይሁን ወደ ጣይፍ መመላለሱ አላህ ዘንድ የሚያስጠይቅ ወንጀል ሲሆን መኖሪያ መካ ከመሆኑ አንፃር ተመልሰው መካ የኖሩ የሐጅ ወቅት ሲደርስ ከመካ ሴቶች ያለ መህረም ሐጅ ቢያደርጉ ችግር የለውም። እነዚህ በተደጋጋሚ የሚነሳው ጀዳ የሚኖሩ ሴቶች ያለ መህረም መካ ሄደው ዑምራ ሐጅ የማድረግ ጉዳይ ነው። መካና ጀዳ በመሃላቸው ያለው ርቀት ሰፈር የሚያሰኝ ሙሳፊር የሚያሰኝ ርቀት ነው ወይስ አይደለም? የዘመኑ ዑለሞች የተኻለፉበት ጉዳይ ነው። በርካታ ዑለሞች ሁለቱም ከተማዎች መካም ጀዳም ሰፍተው በጣም ተጠጋግተዋል። በመሃሉ ያለው ርቀት ሰፊ አይደለም። በመሆኑም ሴት ልጅ በእለቱ ሄዳ ዑምራ አድርጋ ብትመለስ ችግር የለውም። ሴት ልጅ ያለ መህረም መጓዝ አይቻልላትም የምንለው ሰፈር የሚባል ሙሳፊር የሚያሰኝ ረዘም ያለ ጉዞ ሲሆን ነው። በተለምዶም ዝግጅትና አስቀድሞ እቅድ ማውጣት የሚያስፈልገው ሲሆን ነው። መካና ጀዳ የሚኖሩ ሰዎች ምናልባትም በቀን 3 ሊመላለሱ ይችላሉ። በመሆኑም ከመካ ወደ ጀዳ ከጀዳ ወደ መካ መሄድ ሙሳፊር አያስፈልምና ሴት ልጅ ያለ መህረም ሄዳ ዑምራ ብታደርግ ሐጅ ብታደርግ ችግር የለውም ብላ የተሻለው والله تعالى አለም ዋጅቡ ሐጅ ከሆነና ምንም አይነት መህረም የማያገኙ ከሆነ ዋጅቡን ሐጅ ከጥንቃቄ ጋር ሄደው ቢያደርጉ ችግር የለውም። ለተጨማሪ ሐጅ ለተጨማሪ ዑምራ ከሆነ ግን መተውና መጠንቀቁ የተሻለ ነው። እንደዚህ በተደጋጋሚ የሚነሳው ተመሳሳይ ሌላ ጥያቄ እኛ 7 ሴቶች ሆነን ለሐጅ ልንሄድ ነው፣ ይህ እንዴት ይታያል የሚል ጥያቄ በተደጋጋሚ ይነሳል። 7ም ይሁን 700 7000 ሴቶች እስከሆኑ ድረስ ማህረም አይባሉም። ለሴት ልጅ ማህረም ያስፈልጋታል ነው የተባለው። ማህረም ደግሞ ወንድም፣ እናት፣ እህት፣ ልጅ፣ አክስት ሆነው 7ም ይሁን 17 ወይም 700
ያለ ማህረም መጓዝ አይቻልም የሚለውን ህግ ሊሰርዘው አይችልም። 7 ሴቶች ከሆናችሁ ሌላ ጊዜ 4 ሴቶች ከሆናችሁ ሌላ ጊዜ 8 ሴቶች ከሆናችሁ እያሉ አዲስ ሸሪዓ ከየት እንደሚያመጡ አናውቅም። በአላህና በመጨረሻው ቀን የምታምን ሴት ያለ ማህረም አትሳፈር ነው የተባለው። ማህረም ማን ሊሆን እንደሚችልም ደግሞ ነቢያችን አለይሂ ሰላቱ ወሰላም በዛው አንደበታቸው ገልጸዋል። አባቷ፣ ልጇ፣ ባሏ፣ ወንድሟ ወይም እሷ ላይ ለሁሌም እሱን ማግባት ሐራም የሚሆንባት ሰው ብለው ማህረሞች ወንዶች እንደሆኑ ገልጸዋል። ይህ ከመሆኑ ጋር በየጊዜው የዑምራ የሐጅ ወቅት በመጣ ቁጥር ሁሉ 7 ሴቶች፣ 8 ሴቶች፣ 9 ሴቶች ይሉናል። እንዲህ ነገር በሐዲስ አይታወቅም። ሴቶች እስከሆኑ ድረስ ቁጥራቸው ተዘርዝሮ የማያልቅም ለምን አይሆንም? ለእያንዳንዳቸው አጅነቢ የማይሆንባቸው ማህረም ወንድ እስከሌላቸው ድረስ በመሳፈራቸው ወንጀለኞች ናቸው። ሆኖም በየትኛውም መልኩ ሴት ልጅ መካ ደርሳ ሐጁን ዑምራውን በአግባቡ የፈጸመችው እንደሆነ ያለ ማህረም በመጓዟ ወንጀለኛ ከመሆኗ ጋር ሐጅና ዑምራው ሸርጡን ጠብቆ ከተደረገ ሐጅ አድርገሻል ልትባል ትችላለች። ሌላኛው ጥያቄ አክስቴ ኢትዮጵያ ነው ያለችው፣ ልጆቿ ደግሞ ደቡብ አፍሪካ ናቸው። ሐጅ ሊያስደርጓት ፈልገው ነበረ። አክስቴ ከኢትዮጵያ ወደ ሳውዲ ብቻዋን መጥታ ከመጣች በኋላ ከእህቷ ልጅ ጋር ሐጅ ብታደርግ እንዴት ይታያል? ቀደም ሲል እንደተጠቀሰው በአላህና በመጨረሻው ቀን የምታምን ሴት ያለ ማህረም አትጓዝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለሐጅ ከሆነ ችግር የለውም፣ ለዑምራ ከሆነ ችግር የለውም፣ እድሜዋ የገፋች ከሆነች ችግር የለውም አላሉ። ሴት ነው ያሉት በጥቅሉ ማለት ነው። እንደዚሁ ደግሞ መጓዝ አይቻልም ነው ያሉት። ከዚህ ውስጥ እድሜዋ ከገፋ ሴቶች አብረዋት ካሉ በአየር ከሆነ በባቡር ከሆነ መንገዱ ሰላም ከሆነ የሚባልበት ሁኔታ የለም። በግልጽ በሆነ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ያለ ማህረም መጓዝ አትችልም በአላህና በመጨረሻው ቀን መታመን ከሆነ ሲሉ ከሰሃቦች መሃል ብርግ ብሎ አንዱ እኔ ለጂሃድ ለመሄድ ተመዝግቤያለሁኝ ባለቤቴ ደግሞ ለሐጅ ተነስታለች ሲላቸው ሂድ ምስትህን ሐጅ አስደርግ ከምስትህ ጋር ሐጅ አድርግ ብለውታል ነብዩ ሰለላሁ ዐለይሂ ወሰለም። የተመዘገበለትን ጂሃድ እንዲተው አድርገውታል። ምስትህ ምን አይነት ሰው ናት? ከማን ጋር ነው የምትሄደው? መንገዱ ሰላም ነው ወይ? አብረዋት ሴቶች አሉ ያላሉ። ከሴቶች ጋር ከሆነ ብቻ እዛም ይቀበላት ሰው ካለ ከተመቻቸ ለብቻ መጓዝ የሚቻል ቢሆን ነብዩ ይሄን ዝርዝር ጠይቀው እንግዲያውስ እሷ ለሐጇ ትሄድ አንተ ጂሃድህን ቀጥል ይሉት ነበር። ወላከን እሳቸው ያደረጉት ምንድነው? ጂሃዱን ትተኸው ምስትህን ሐጅ አስደርግ ከሷ ጋር ሐጅ አድርግ ነው ያሉት። ስለዚህ አክስት ከኢትዮጵያ ለብቻዋ ማምጣቷ ወንጀል ነው። ለሐጅም ይሁን ለዑምራ ያለ ማህረም መጓዝ አይቻልም። መካ ከደረሰች በኋላ ሴት ልጅ ለብቻዋ ልታደርግ ትችላለች። አብሯት ወንድ መኖሩ ጥሩ ነው ይባላል እንጂ መካ ከደረሰች በኋላ ሴት ልጅ ለብቻዋ ታደርጋለች። ለሴት ልጅ ማህረም የሚያስፈልጋት ከሀገሯ መካ እስክትመጣ ድረስ ባለው ነው በዋነኝነት። ሆኖም አክስት ያለ ማህረም መታ ከመጣች በኋላ የወንድሟ ልጅም ይሁን ልጆቿ ተቀበለው ሐጅ ባያስደርጓት ሐጁ ሰነ ስርዓት ላይ ጉድለት እስከሌለ ድረስ ሐጁ ኢንሻአላህ ተዓላ ትክክለኛ ይሆናል። ያለ ማህረም በመጓዟ እሷም ይሄን ሁኔታ ያመቻቹ ሰዎችም ወንጀለኛ ይሆናሉ። ልጆቿ ደቡብ አፍሪካ ላይ ሆነው ለሷ የሐጅ ሁኔታ ካመቻቹ አንደኛው መጥቶ እናቱን ሐጅ ማስደረግ ይኖርበታል። አብሯት ሊጓዝ ይገባዋል። ሐጅን የደነገገው ጌታችን አላህ ተባረከ ወተዓላ ሴት ልጅ ያለ ማህረም እንዳትጓዝም ጭምር ደንግጓል። ወደ ዲኑ ጠለቅ ብለን ልንገባ ይገባናል። ሴት ልጅ አብሯት የሚጓዝ ማህረም ወንድ ከሌላት በጊዜው ሐጁን መፈጸም አይወጅብባትም። የሷንም አብሯት ሐጅ የሚያደርገውንም ወንድ ወጪ መሸፈን የምትችልበትን አቅም እስክታገኝ ድረስ በትዕግስት መጠበቅ ይኖርባታል። ሌላኛው ጥያቄ ተመቱዕ ያደረገ ሰው ሀዲ የማረድ ግዴታ ይሆንበታልን ወይም 10 ቀን መጾም ነው ያለበት ብታብራሩልኝ? ነዓም ተመቱዕ ያደረገ ሰው በአንድ ጉዞ ሐጅንም ዑምራንም ነይቶ ሄዶ ዑምራን አጠናቆ መሃል ላይ ረፍት አድርጎ ከዛ 8ኛው ቀን ሲደርስ ወደ ሐጅ የገባ ሰው ተመቱዕ አድርጓል። ሁለቱም በአንድ ላይ በማድረጉ መሃል ላይ በማረፉ እርድ ይወጅብበታል። አንድ በግ ወይም አንድ ፍየል ማረድ ካልሆነ ደግሞ አንድን ግመል ለ7 ሰው ማረድ ይጠበቅበታል። ይሄን ማድረግ ያልቻለና አቅም የሌለው ሰው 10 ቀን መጾም ይወጅብበታል። ሶስቱን የሐጅ ስነ ስርዓት ሳይጠናቀቅ በፊት ዑምራው እንዳጠናቀቀ 6ኛው ቀን ዙል ሒጃ 5ኛው ቀን 6ኛው ቀን ይቻላል። ከአረፋ ከ9ኛው ቀን በፊት መጾም ያልቻለ ሰው ከዒድ ቀን በፊት መጾም ያልቻለ ሰው አያሙ ተሽሪቅን መጾም ይችላል። 11 12 እና 13ኛውን ቀን መጾም ይችላል። አልሙሂም ሶስቱን የሐጅ ስነ ስርዓት ከመጠናቀቁ በፊት ጾሞ የተቀሩ 7ቶችን ወደ ሀገሩ ከተመለሰ በኋላ የሚሆን
የሐጅ ስነ ስርዓት ከተጠናቀቁ በኋላ እዛው መካ ላይ ሆኖ መጾም ይወጅብበታል። ሌላኛው ጥያቄ ሐጅ ላይ ያለ ሰው ሰባተኛውን ቀን ጠጠር ከወረወረ ሃዲዩን ካረደ ጸጉሩን ከተላጨ ልብሱን ቀይሮ ጠዋፈል ኢፋዳን ማድረግ ይችላል ተብሏል። ሴት ልጅ ንቃብና የእጅ ጓንት መልበስ ትችላለች ነው የሚል ጥያቄ ነው። ሐጅ ላይ ሰባተኛውን ቀን የሚለው አገላለጽ ግልጽ አይደለም። ሰባተኛው ቀን ላይ ድንጋይ አይወረወርም። ከዙል ሒጃ ሰባተኛው ቀን ገና የሐጅ ስራም አይጀመርም። የሐጅ ስራ የሚጀምረው ሱናው 8ኛው ቀን ላይ ዋጅቡ 9ኛው ቀን ላይ ምናልባት 7 ጠጠር ከዚህ አገላለጹ መስተካከል አለበት። ሆኖም ጠጠር መወርወር የሚጀምረው 10ኛው ቀን ላይ ነው። የዒዱ የእርዱ ቀን ላይ ማለት ነው። በዚህ ዕለት ሐጅ ላይ ያለ ሰው የመጀመሪያውን የዕለቱን ብቸኛውን ጠጠር ከወረወረ በኋላ ጸጉሩን ካሳጠረ በኋላ ሃዲ ካለበት ሃዲዩን ካረደ በኋላ የክት መደበኛ ልብሱን ተጠቅሞ ወደ ጠዋፈል ኢፋዳ መሄድ ይቻላል። ለሴት ልጅም ጓንትም ይሁን ኒቃብ ማድረግ ከላይ የተጠቀሱ ነገሮችን ካረጉ በኋላ ምንም ችግር የለውም ይፈቀዳል። ሌላኛው ጥያቄ የወር አበባ ላይ ያለች ሴት ሐጅ ማድረግ ትችላለች ወይ የሚል። ነዓም የወር አበባ ደም ላይ ይሁን የወሊድ ደም ላይ ያለች ሴት ሐጅን መነየት ትችላለች። ወደ ኢህራም ከመግባታቸው በፊት ታጥበው ኢህራም ላይ ያሉ ሴቶች የሚከለከሉትን ነገር ተከልክለው ኒቃብን ከማሰር ጓንት ከማድረግ ታቅበው በተን በሆነ ጨርቅ እጃቸውንም ይሁን ፊታቸውን ሸፍነው ወደ መካ ያመራሉ። ሁጃጆች የሚያደርጉትን ነገር ሁሉንም ማድረግ ይቻላል። ሶላት መስገድና ከካዕባ ዙሪያ ጠዋፍ ማድረግ ሲቀር ሐይድ ላይ ሆና ሴት ልጅ ሚና ማሳለፍ ትችላለች። አረፋ መቆም ትችላለች። ጠጠሮችን መወርወርም ትችላለች። የሚከለከለው ከካዕባ ዙሪያ ጠዋፍ ማድረግና ሶላት መስገድ፣ ሌሎችም ሐይድ ላይ ያሉ ሴቶች የሚከለከሉትን መከልከል ነው። ከዛ በኋላ ሐይዱ እስኪቆም ጠብቃ ሐይዱ ከቆመ በኋላ ጠዋፍና ሰዓይ ማድረግ ትችላለች። ሌላኛው ጥያቄ እኔ የዛሬ ዓመት በረመዳን በቀኑ ክፍለ ጊዜ ከባለቤቴ ጋር የግብረ ስጋ ግንኙነት ፈጽመን ነበር። ከፋራው ምንድነው? ሰው ጠይቄ ጊዜው ካለፈ ተውበት እንጂ ካንቺ ምንም አይጠበቅብሽም አሉኝ። ይህ እንዴት ይታያል? فالله المستعان ولا حول ولا قوة إلا بالله ነው የሚባል። ሰዎች ያለ እውቀት መናገራቸው ራሳቸውንም ሌሎችንም ይጎዳል። አላህ ተባረከ ወተዓላ እናንተ ላይ እርም ያደረገው በአላህ ላይ ማሻረክና አላህ ላይም ያለ እውቀት መናገርን ነው ብሎናል። ያለ እውቀት መናገር አላህ ላይ ተባረከ ወተዓላ ከማሻረክ ሰውን ከመበደል ነፍስን ከማጥፋት ተርታ ተቀምጧል። የሚጠይቁ ሰዎችም ማንን መጠየቅ እንዳለባቸው ሊያውቁ ሊያጣሩ ይገባል። መጽሐፍ ያነበበ ሁሉ አይጠየቅም። አላህ በቁርአኑ ፈስአሉ አህለ ዚክር ነው ያለው። የዕልም ባለቤቶችን የእውቀት ባለቤቶችን ጠይቁ ነው ያለው። ኢማሙ ማሊክ ረሂመሁላህ ተዓላ አንዱ ምከረኝ ሲላቸው አላህ እንድትፈራ መክረሃለሁ፣ እውቀትንም የሸሪዓ እውቀትንም ባልተቤቶቹ ጋር ሄደህ እንድትፈልገው መክረሃለሁ አደራ እልሃለሁ ብለውታል ረሂመሁላህ ተዓላ። እነሆ በረመዳን በቀኑ ክፍለ ጊዜ የግብረ ስጋ ግንኙነት መፈጸም ከባድ ወንጀል ነው። ይሄን የተዳፈረ ሰው በመጀመሪያ ደረጃ መተውበት ይጠበቅበታል። በሁለተኛ ደረጃ በበርካታ ዑለሞች አስተያየት መሰረት የሐጅን ቀን ቀባ ማውጣት ይጠበቅበታል። በሶስተኛ ደረጃ በጊዜው ባሪያ ካለና አቅም ካለ አንድ ባሪያ ነፃ ማውጣት ይወጅብበታል። ይሄን ማድረግ ያልቻለ ሰው በተከታታይ ምንም መሃል ላይ ሳያቋርጥ ያለ ምክንያት 30 ቀን መጾም ይወጅብበታል። 30ውን ቀን እየጾመ 50ኛውን ደርሶ ደከመኝ ዛሬ ሊረፍ ቢል ዛሬ ደከመኝ ማረፍ ፈልጋለሁ ብሎ ቢያቆም ከፊት የጾመው 50 ዜሮ ይሆናል ያለ ምንም ማቋረጥ። ምናልባት አሞት ቢያቋርጥ መጾም አስችልም ተብሎ ቢበላ እኔ ካቆመበት መቀጠል ይችላል። ሴቷን በራሷ ፍላጎት ይሄን አድርጋ ከነበረና ከፋራ ይወጅብብሻል ከተባለች የጾመች ሳለ ሐይዷ መጥቶ ብታቆም ካቆመችበት መቀጠል ትችላለች። ነገር ግን ያለ ምክንያት በራስ ፍላጎት ያቆሙ እንደሆነ ዳግም መጀመር ግዴታ ይሆናል። ሸሪዓ በሚቀበለው በበቂ ምክንያት 60 ቀን በተከታታይ መጾም የማይችል ሰው 30 ምስኪን ማብላት ግዴታ ይሆንበታል። ይህም የሚወጅበው በግብረ ስጋ ግንኙነት ጾም እንደሚፈርስ ያወቀ ሰው ላይ በሙሉ ነው። ጾም በግብረ ስጋ ግንኙነት ምክንያት እንደሚፈርስ ካወቀ ከፋራ እንደሚወጅብበት ባያቅም ከፋራው ይወጅብበታል። እንደዚሁ ሴት ልጅ በራሷ ፍላጎት አምና እሺ ብላ ያደረገች እንደሆነ እሷም ላይ ይወጅባ ላይ ወጅብም በዑለሞች መሃል ኺላፍ አለበት። ከፋራው እሷን ይመለከታል አይመለከትም?
ኺላፍ አለበት። የተሻለው እሷ በራሷ ፈቃድ እሺ ብላ አድርጋ ከሆነ ከፋራው እሷንም ይመለከታል። ሁለቱም ራሱን የቻለ ከፋራ ሊያወጡ ይገባቸዋል። ይህ ከመሆኑ ጋር ጊዜው ካለፈ በኋላ ምንም አይወጅብባቸውም ብሎ መናገር ልክ ያለፈ ጀህልናና በሚናገሩት ነገር አላህን አለመፍራት። ስለዚህ ጠያቂዋ ፈጥና ከፋራዋን ልታወጣ ልትወበት ይገባታል። ሌላኛው ጥያቄ እኔ ሀገር ቤት እያለሁኝ በቁንጅና ውድድር ተወዳድሬ ብር ተሸልሜያለሁ። የተሸለምኩትን ብር አጥፍቼዋለሁ። ምን ማድረግ አለብኝ? ሌላው ደግሞ ስወዳደር ፎቶ አንስተውን በሚዲያ አሰራጭተውታል። ስለ ፎቶውስ ምን ማድረግ አለብኝ? ሐራም መሆኑን አሁን ነው ያወቅሁት። በዲናችን ለወንድም ይሁን ለሴት የቁንጅና ውድድር የሚባል ነገር የለም። ሐያን የሚያጠፋ ቀልብን የሚያደርግ አላህ እንድንሰትረው ያዘዘን ሰውነታችን እንዲገላለጥ የሚያደርግ ወደ ሐራም የሚገፋፋ ተግባር ነው። በዲናችን አንድ ነገር ራሱ ሐራም ከሆነ በእሱ አማካኝነት የሚገኝ ገንዘብም ሐራም ይሆናል። በመሆኑም የቁንጅና ውድድር ላይ መሳተፍ አይቻልም። ከሴት ልጅ ጋር በጭራሽ የማይሄድ ተግባር ነው። ሴቶቹ የቤታችሁ እርጉ፣ ድምጻችሁን ዝቅ አድርጉ፣ ጫማችሁን ስትራመዱ አታስጭሁ ነው የሚለው ሸሪዓችን። ሆኖም ይሄን የተዳፈረ ሰው መተውበት ይጠበቅበታል። በዚህ መልኩ ብር ያገኘ ሰውም የብሩን መጠን እስካወቀ ድረስ ይሄን ብር ቢበላውም ቢያጠፋውም ሌላ ብር አውጥቶ ለምስኪን መስጠት ይጠበቅበታል። በዚህ መልኩ የተለቀቀ ፎቶ ካለም መተውበት፣ አላህን ይቅርታ መጠየቅና በቻሉት ያክል ተከታትሎ ካለበት እንዲነሳ እንዲጠፋ ማድረግ ነው። ተውበት ያደረገን ሰው አላህ ተባረከ ወተዓላ እንደሚምር በተከበረው ቃሉ ነግሮናል። ሌላኛው ጥያቄ ስለ ዲን አሁን ነው ያወቅኩት። እኔ ከልጅነቴ ጀምሮ የሰው ዕቃ አነሳለሁኝ። የሆነ ጊዜ ከአንዲት እህት ሞባይሏን አንስቼባት ይላል። አንዳንዴ በጥያቄ መልኩ ሁሉ ማቅረብና ማንበቡ የሚከብዱ ነገሮች ይገጥማሉ። ስርቆት በዲናችን ሐራም ነው፣ ወንጀል ነው፣ የተከለከለ ነው። ስርቆት የተወገዘ ተግባር እንደሆነ ማንኛውም አቅል ያለው ሰው ያውቃል። ሌባ በይፋና በገሃድ አይደለም የሚሰርቀው። ተደብቆ መስረቁ፣ ግራቀኝ ማየቱ፣ ማናየኝ ማለቱ፣ ጨለማን ተገና አድርጎ መስረቁ ወንጀል እንደሆነ ያሳያል። ሆኖም በዚህ መልኩ የሰውን ሐቅ ያነሳ ሰው የመመለስ ግዴታ አለበት። በምንም መልኩ አባቱን ካላገኘ አጅሩ ለሱ እንዲሆን ብሎ ነይቶ ሰደቃ መስጠት ይጠበቅበታል። ከጊዜ በኋላ የተገኘ እንደሆነ እስካሁን በንብረቱ እንዳይጠቀም በማድረግ ምክንያት ሐቁን ነክቷልና እሱን ይቅርታ ከመጠየቅ ጋር ንብረቱን ማስረከብ ግዴታ ይሆናል። ሰደቃ ከተሰጠ በኋላ ከሆነ የመጣው ሰደቃ ሰጥቼዋለሁ አጅሩ ላንተ ይሆናል ተብሎ እሺ ካለ ደግ፣ ካልሆነ አጅሩ ለሰጠው ሰው ይሆናል። የተሰረቀው ሰው ንብረቱን ማግኘት ይጠበቅበታል። ሌላኛው ጥያቄ እኔ ከአንድ ዓመት በፊት ወርቅ ከመሬት ወድቆ አግኝቼ ነበረ። ባለቤቱን ማግኘት አልቻልኩም። ወርቁን ሽጬ በሱ ስም ሰደቃ ብሰጥለት እንዴት ይታያል? መሆን ያለበትም ይሄ ነው። ወድቆ የተገኘን ዕቃ ዓመት ሙሉ ማፈላለግ ማጠያየቅ ግዴታ ነው። ከዓመት በኋላ ባለቤቱ ካልመጣ ለራስ መጠቀምም ይቻላል። ሰውየው ሲመጣ ሰጠዋለሁ በሚል ንያ ራሱንም ይሁን ዕቃውን ለአቅመ ደካማ አጅሩ ለሱ እንዲሆን ብሎ ነይቶ መስጠት ይቻላል። በሁለቱም ሁኔታዎች ራሳችን ተጠቅመነውም ይሁን ለምስኪን ሰተነው ባለቤቱ ከዛ በኋላ ቢገኝ ለባለቤቱ ምርጫ እንሰጠዋለን። ሰደቃ ሰጥቻለሁ ባንተ ስም ከፈለክ ይቀጥል አጅሩ ላንተ ይሆናል፣ ካልሆነ እንካ ገንዘቡን እንካ ንብረትህን አጅሩ ለኔ ይዞራል ይባላል። እሱ የመረጠውን ማድረግ ይጠበቅብናል። ሌላኛው ጥያቄ እኔ ኮንትራቴን ጨርሼ ሀገር ለመሄድ አስቤ ነበረ። ደርሼ ለመመለስ ሐራም ይሆንብኛልን? ደርሼ ስመለስም መጥፋት እፈልጋለሁ። ይሄስ እንዴት ይታያል? ሴት ልጅ ያለ መህረም መጓዝ አትችልም በየትኛውም መልኩ። اللهم ኢላ በሀገሯ ዲኗን በሰላም ማስኬድ ካልቻለች ሶላት አትስገጂ፣ ሒጃብ አታድርጊ፣ አላህን አታምልኪ ከተባለች ሂጅራ ዋጅብ ከሆነ ይሄን አማራጭ ካጣች ልትሰደድ ትችላለች። ዲኗ ላይ የመጣ ያለው ፈተና ለብቻዋ በመሰደዷ ሊመጣ ከሚችለው ፈተና የከፋ ስለሆነ ማለት ነው። ከዚህ ውጪ ግን ርዝቅ ፍለጋ ተብሎ ለዒባዳ ተብሎ መሰደድ አይቻልም። ስለዚህ ለኢጃዛ ብሎ ተሳፍሮ እንደገና ለብቻ መመለስ አይቻልም፣ ማወን ሐራም ይሆናል። መጥፋትንም በተመለከተ አንድ ሀገር ላይ በአንድ ሰው ኃላፊነት ውል ተፈራርመን እስከገባን ድረስ በዛ ውል መሰረት ቃላችንን ጠብቀን የመኖር ግዴታ አለብን። ውልን አፍርሶ ቃልን አፍርሶ ከሰዎች መጥፋት እነሱንም ተጠያቂ ያደርጋል። የሚጠፋውን መካል
ለተለያዩ አደጋዎች እንዲጋለጥ ሰበብ ይሆናል። መብቱ ተከብሮ በሰላም መኖር አይችልም። ቢሞት ሁሉ በአግባቡ ሬሳውን ቤተሰቦቹ ማግኘት የማይችሉበት ሁኔታ፣ በአግባቡ ማይቀበርበት ሁኔታ ሁሉ ሊፈጠር ይችላልና በያሉበት ሀገር ለሰዎች ደህንነት ተብሎ የተቀመጡ ደንቦችን ስርዓቶችን ጠብቆ መኖሩ ተገቢ ነው። ሆኖም መጥፋት በየትኛውም መልኩ አይፈቀድም፣ መዘዝ ስላለው ጉዳት ስላለው። ሌላኛው ጥያቄ አሰረ የምሰራው ምግብ አይስማማኝም፣ እነሱ ከቤት ሲወጡ ሳያውቁ የሚስማማኝን ሰርቼ በበላ ሐራም ይሆንብኛል ነው የሚል ጥያቄ። በመጀመሪያ ደረጃ ከነሱ ጋር በግልጽ መነጋገር ያስፈልጋል። እኔ እንዲህ አይነት ምግብ አይመቸኝም ብሎ ማስረዳት ይጠበቅብሻል። ሲያስረዷቸው ካልተረዱና ካልሰሙ በየጊዜው የተደበቁ በልተው በሽተኛ ከመሆን የተሻለ አማራጭ ማመቻቸትና ይሄን ችግር ማትፈቱልኝ ከሆነ ሌላ ስራ ሌላ ቤት መቀየር ፈልጋለሁ ብሎ ከነሱ ጋር መነጋገር ተገቢ ነው። ይሄን ማድረግ ካልተቻለ ወይም ደግሞ ይሄ እስኪስተካከል ድረስ ኢስራፍ ሳያደርጉ እዛ ቤት ውስጥ ያሉ ሰዎች ሊበሉት ተብሎ ከተገዛው ምግብ ቢበሉ ቢመገቡ ኢንሻአላህ ተዓላ ችግር አይኖረውም። ውሉን ሲፈራረሙና ሰራተኛን ሲያመጡ ከኛው ጋር ትበላለች ከኛው ጋር ትጠጣለች ብለው እስካመጡ ድረስ ማለት ነው። ሌላኛው ጥያቄ ወደ ስደት ስመጣ በወለድ ብር ነው የመጣሁት፣ ያበደረችኝ ሴት ሙታለች፣ ብሩንስ እንዴት ነው የማረገው የሚል። ወለድን መስጠትም ይሁን መቀበል በዲናችን ሐራምና የተከለከለ ነው። ወለድ ለመስጠት ለመመለስ ተስማምቶ መበደርም ይሁን ማበደርም ወንጀል ነው። በዚህ መልኩ ያበደረም ይሁን የተበደረ ሰው ዋናውን ገንዘብ እንጂ ወለዱን መመለስም ይሁን መቀበል አይፈቀድላቸውም ለሁለቱም። ስለዚህ በወለድ አበድራ የሞተችዋ ሴት ዋናው ገንዘቧ ለወራሾቿ ለልጆቿ ለባሏ እንዲመለስ ይደረጋል። ወለዱ አይመለስም። እነሱንም ሐራም ማብላት ነው፣ የሚሸጠውንም ሰው ለአላህ ቁጣ መዳረግ ነው። ሌላኛው ጥያቄ ወደ ጉራጌ ክልል አካባቢ ሙስሊሞችም ሙስሊም ያልሆኑትም አላህ ለማለት ጎኤታ የሚለው ቃል እንጠቀማለን። ይህንን ቃል መጠቀማችን እንዴት ይታያል? የሚል ጎኢታ ወይም ጎኤታ የሚለው ቃል ማዕናው ምን እንደሆነ መታወቅ አለበት። የዚህ ቃል ማዕና ከአላህ ተባረከ ወተዓላ መልካም ስሞች መሃል አንዱን የሚተረጉም ከሆነ መጠቀሙ ችግር የለው። ወላኪን ይህ ቃል ሙስሊም ያልሆኑ ሰዎች የሚጠቀሙት ከእምነታቸው ጋር አያይዘው ከሆነና ለአምላካቸው ይሄን ስያሜ የሰጡት ከአምልኮ ስፍራ ከሃይማኖት አባቶች ወስደው ወይም የቤተ ክርስቲያን ስያሜ ከሆነ ይሄን ይከለከላል። ምክንያቱም ውስጡ ላይ ከነሱ ከተሳሳተው እምነት ጋር ከስላሴ ጋር የሚያያይዘው ነገር ሊኖር ስለሚችል ማለት ነው። እግዚአብሔር እንደሚባለው ወይም በእንግሊዝኛው ጎድ እንደሚባለው ማለት ነው። እነዚህ የቤተ ክርስቲያን ስያሜዎች ናቸው። አላህን በእነዚህ መወሰፍና በእነዚህ መጥራት ይከለከላል። ወላኪን ጎኤታ የሚለው ቃል ጥሬ ትርጉሙ አላህ የሚል ከሆነ ብቸኛ አምላክ የሚል ከሆነ አምላክ ብቻ ሳይሆን ብቸኛ አምላክ የሚል ከሆነ ወይም ደግሞ ኻሊቅ ራዚቅ ፈጣሪ ጠባቂ ለጋሽ አዛኝ የሚል ትርጉም ከሆነ ያለው ቢባል ችግር የለውም። አላህን ተባረከ ወተዓላ መጥራትና ስለ አላህ መንገር ይለያያል። ለአላህ ተባረከ ወተዓላ አዲስ ስም አውጥቶ መጥራት አይቻልም፣ ይከለከላል። ስለ አላህ ግን በምንነግርበት ጊዜ መልካም ስሞቹ ውስጥ በሚገባ መልኩ አላህን ስለ አላህ ብንነግር ምንም ችግር የለውም። ኢብኑ አልሁማም አልሐነፊ የሚባሉት 681ኛው ዓመተ ሂጅራ ላይ የሞቱት ኢማም ወለው ቃለ ቢልፋሪሲየቲ አንድ የፋርስ ወይም የኢራንን ቋንቋ የሚናገር ሰው በራሱ ቋንቋ ቢሚል በራሱ ቋንቋ አላህን ጠርቶ ሱከንደሚ ኾርም በኽራዲ ብሎ ቢምል ችግር የለውም፣ ምክንያቱም በአላህ እምላለው እንደማለት ነው ብለዋል። ኢብኑ ተይሚያም ረሒመሁላህ ተዓላ ጌታ አላህ ተባረከ ወተዓላ በአረብኛ አላህ አርረሕማን አርረሒም እንደሚባለው በፋርስኛ ወይም በኢራኖች ቋንቋ ሁዳይ በዛክ እንደሚባለው እንደዚሁ በቱርክኛም በሌሎችም ቋንቋዎች በተመሳሳይ መልኩ እንደሚገለጸው ሁወ ሱብሓነሁ ዋሂድ አላህ አንድ ነው። ወተስሚየቱ ዳለቱ ዐለይሂ ከሲር አላህን የሚያመላክቱ ስለሱ የሚገልጹ ቃሎች ብዙ ናቸው ብለው ተናግረዋል ረሒመሁላህ ተዓላ። ሆኖም ዒባዳ ላይ ዱዓ ላይ መጠቀም ያለብን አረብኛውን ግልጽ የሆነውን አላህ የሚለውን ቃል ነው። ቀደም ሲል ለተጠቀሰው ግን እንዲህ አይነት ስያሜዎች ስለ አላህ የምንነግርባቸው በተለያየ ቋንቋ የምንጠቀማቸው ቃሎች ከሌላ ከኩፍር እምነት ጋር ተያይዘው የተሰየሙ
ከስላሴ ጋር የተያያዙ ወይም ሌላን የተበላሸ የኩፍርን እምነት የሚገልጹ ቃሎች መሆን የለባቸው። አላህንም ሌሎችንም የሚመለኩ አማልክትን ሊገልጹባቸው የሚችሉ ቃሎች መሆን የለባቸው። ስለዚህ ጎኤታ የሚለው ቃል አላህ ወይም አልኻሊቅ ወይም አራዚቅ ለማለት ተፈልጎበት ከሆነ ምንም ችግር የለውም እንላለን። ምክንያቱም የአላህን መልካም ስሞችን መተርጎም ይቻላል ወደ ሌላ ቋንቋ። የሚተረጉመው አካል አረብኛውንም ሌላ የሚተረጎምበትንም ቋንቋ የሚያውቅ ከሆነ፣ እንደዚሁ ደግሞ አህለ ሱና ከሆነ የአቂዳ ችግር የአስማው ሲፋት ችግር የሌለበት ሰው ከሆነ የአላህን መልካም ስሞችን ወደ ሌላ ቋንቋ መተርጎም ይቻላል። ኢብኑ ተይሚያ ረሂመሁላህ ተዓላ ወተርጀመቱ አስማኢሂ ወአያቲሂ ቢሉገቲን ኡኽራ ሊየፍሀመ አህሉ ሃዚሂ ሉገቲ ጃኢዙን በል ሙስተሐቡን በል ዋጅቡን አሕያናን ብላ የአላህን መልካም ስሞችና የአላህን አያቶች አንቀጾችን ወደ ሌላ ቋንቋ መተርጎም ችግር የለውም የሌላኛው ቋንቋ ተናጋሪዎች ያቁት ዘንድ። በል አንዳንዴ ሱና ነው አንዳንዴ ዋጅብም ሊሆን ይችላል ብላ። ነገር ግን ሸርጡ ምንድነው? ኢዛ ካነት ትልከል መዓኒ ነፍሱ መዓኒል ቁርአን አሉ። እነዚህ በሌላ ቋንቋ አላህ የሚገለጽባቸው ቃላቶች ቁርአንና ሐዲስ ውስጥ ያለውን ቃል ማዕና የያዙ ከሆነ ራሱን ማዕና የሚሰጥ ከሆነ ትርጉሙ ማይለያይ ከሆነ ብላ። ይህም እንደማይጠላ የጠሉ ዑለሞችም ካሉ ያለ በቂ ምክንያት መደረጉን እንደሆነ የጠሉት ኢብኑ ተይሚያ ረሂመሁላሁ ተዓላ ረሕመተን ዋሲዓ ገልጸዋል። ኢዘን የስሙን ትርጉም እስካወቅንና ከላይ የተጠቀሱ መስፈርቶች እስከተሟሉ ድረስ ምንም ችግር የለውም። በላጩና የተሻለው ግን መተው። ምክንያቱም አንዳንድ ዑለሞች ይህ የአላህ ስም ላይ ኢልሓድ ከማድረግ ይመደባል፣ ለአላህ ሌላ ስም ከመፍጠር ይመደባል ያሉበት አጋጣሚ አለ። ላኪን ራጂሑ ከላይ እንደተጠቀሰው ይፈቀዳል፣ ይቻላል አስፈላጊ ሆኖ ከተገኘና መስፈርቱ ከተሟላ። በላጩ ግን መተው፣ አላህን አላህ ብሎ መጥራቱ የተሻለ ነው። ወላሁ ተዓላ አዕለም። ሌላው ጋዜጣ ላይ ቁርአን ተጽፎ አገኛለሁ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ቁርአንና የረሱል ሰለላሁ ዐለይሂ ወሰለም ንግግር የአላህ ስም ያለበትን ወረቀት ስናገኝ በክብር ማስቀመጥ ይጠበቅብናል። በጣሽ ወረቀትም ይሁን ሙሉ ጋዜጣም ይሁን ሙሉ ክታብ ማለት ከፍ ያለ ቦታ ላይ በንጽህና ማስቀመጥ ይጠበቅብናል። በጣም በዝቶ የሚያስቸግር ከሆነ አቃጥለን መቅበር እንችላለን። ቁርአን ሐዲስ ያለባቸው መጽሔቶችን፣ መጽሐፎችን፣ ጋዜጣዎችን ሜዳ ላይ ሲጥሉ አልፎ ሁሉ ሱቅ ወስደው ዕቃ መሸጫ ሲያደርጉ ይታያል። የትልቅ የሆነ ስህተት። አላህን ከማክበር አንዱ የአላህ ንግግር ያለበት ስሙ ያለበትን ነገር ማክበር ነውና የአላህ ስም ያለበትን መጽሐፍ፣ ጋዜጣ ልናከብርና ተገቢው ቦታ ላይ ልናስቀምጥ ይገባናል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩ ጥያቄዎችን ሌላ ጊዜ እንመለሳለን። وبالله التوفيق وهو الهادي إلى سواء السبيل والسلام عليكم ورحمة الله وبركاته.